የት እንደተወለደች የት እንዳደገች አባቷ ማን እንደሆነ ለምን እንደዋሸችም ጭምር በደንብ አድርገን እናናዝዛታለን። ቤተሰብ ነስቲ ቁጭ በይ። ለምንድን ነው ቆይ እንደዚህ ያጨናነቃችሁ እንዴ? ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምን ሆነሽ ነው? ፊትሽ እኮ ያስፈራል። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማን ነሽ? እኔ ምንሽ ማርቲ ወይ ታማኝነት ላንቺ ምንድን ነው እንዴ? ማለቴ ታማኝነት እንዴት ትረጃለሽ ማለት ነው? እንደ አይነት ጥያቄ ለኔ አዲስ እንዴ? ግን ያው ታማኝነት ማለት አለመዋሸት፣ አለመቅጠፍ ሳይሆን ከነጭራሹም አለመጠርጠር። እንዴት አለመጠርጠር? ለምሳሌ አንድ ሰው በጣም ታማኝ ከሆነ ይጠረጠር። ስለዚህ ታማኝነት የሚገለጸው ባለመጠርጠር ውስጥ ነው። ማንም ይሄንን ሊያደርግ አይችልም ብሎ ሲደመደምለት ያ ሰው ታማኝ ነው ማለት ነው። እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ዳጣ ድራማ እንደተከታተል ነው ያው በጣም ደስ የሚል እንትን ነበረ ማለት ደስ የሚል ቆይታ ነበረ። የዛሬው እይታ ማለት ነው በጣም ደስ የሚል ነበር። የፋሚሊ ጨዋታ ነበረ። ፏ አርገው ፈሽ አርገው አሳልፈውታል ማለት ነው። ይሄን ሳቂ ያዝልቀው ነው ሳቁ ከዘለቀ ደስ ይላል። እንግዲህ እነ ነገረኝትም ምናምን ተስማምተው ዛሬ አንድ ላይ ሲጫወቱ ነበረ። እንግዲህ አንድ ላይ በሚጫወቱበት ታይም አቤጌል ነገር ልታነሳ ሞክራ ነበረ። እንግዲህ ነገሩም ለምን የሆነ አርጁን ነው ማን የሚባለውን ልጅ ታውቀዋለሁ ምናምን ብላ ለአባትየው ነገረችው ማለት ነው። አርጁን ማን ነው ምናምን ብሎ ሲጠይቃት አርጁንማ እንደዚህ ብሎ ዳጣና አንቺ ትመሳሰላላችሁ ብሎ አለኝ ስትል ዳጣ ደግሞ አርጁን አታውቀውም አቤጌልን አፈቀርኩ ምናምን ብሎ የሚጋተታት ልጅ ነው ምናምን ብላ ለአባትየው ተናገረች። ለፋሚሊ ነው እንግዲህ እናቲቱ ምን ማለት ነው ማፍቀር ምናምን ማለት ምን ማለት ነው ብላ እንደዛ አለቻ። በመሀል እንግዲህ ራሷ ዳጣ ለምን እንደዚህ ከሆነ ለምን እንትን አንልም ማለት ለምን ጌም አንጫወትም ከተሰባሰብን አይቀር የሆነ ጨዋታ የፋሚሊ ጨዋታ ለምን አንጫወትም ብላለች ማለት ነው። እሺ ጨዋታው ምንድነው ተብሎ እንግዲህ የሚያምር ጌም የሆነ በቃ ትሩዝ ይሆናል። የተሸነፈ ትሩዝ ማለት ራሱን ይናገራል ለሚጠየቀውን ጥያቄ ይመልሳል ብላ አቤጌል ልታጣራ ነበር። ምክንያቱም እህት ወንድምን ብቻ ሁለታቸው እንዳጣና አባቷን መመርመር ፈልጋ ነበረ፣ ግን አልተሳካላቸውም። እንግዲህ የሚያሸንፉ መስሏቸው ነበረ፣ አላሸነፉም፣ አልተሳካላቸውም። ያው ዳጣ ናት እነ ዳጣ ቡድን ነው ያሸነፉ። እነ ዳጣ ቡድን ሲያሸንፍ ግን ቅጣቱን በደንብ አድርጋ ነው ማለት እንደዚህ ድርቅ ያለ ሳይሆን ወዝ ያለው ቅጣት አድርጋ ነው የቀጣቻቸው። እሷ ግን ተሸንፈሻል ስትባል አልተሸነፍኩም ምናምን ብላ ድርቅ አለች። እናቲቱ እንግዲህ ተሸንፈሻል ስለዚህ ቅጣትሽ መቀበል አለብሽ ተብላ ቅጣቷን አክሰብት አድርጋለች ማለት ነው። እሱም የአቤጌል ቅጣት ልብስ ማጠብ ነው። የማን ነው የናታን ቅጣት ደግሞ እግር ማጠብ ነው። እናቲቱም እንግዲህ ባሏን ደስ ምን የተደረገችው ያው አሪፍ ነው። ምንም ቅጣት አይደለም እንደነሱ ትሩዝ ምናምን አይደለም። ልጅቷ ግን አልቀጣም ብላ ጓገጭ ብላ ነበረ። እንግዲህ
እንደዚህ በሚባልበት ታይም እንግዲህ በባለፈው ዳጣ ለናታን ነግረው ነበር የት እንደወለደች የት እንዳደገች ምናምን ነግረው ነበር። ድሬዳዋ ምናምን ያለችው ሲሳይ ምናምን ያለችው አባቷ እንዳልሆነ ነግረው ነበር። ያን ሲነግራት ግን ለሰላምዬ ይነግራታለሁ ብሏት ነበረ። ስለዚህ ሰላምዬ ዛሬ ሊነግራት ብሎ እንግዲህ ያው ጌሙ ነበርና ማን ነው እቺ ውሃ መታጠራቻት እንግዲህ ያንን ባለመስማቷ ስትፈለጥ ስትቆላ ነበረ። እንግዲህ ይነግራታል ወይ ምናምን ያው ነግሯታል። እስኪ ነግራት ድረስ ግን በጣም ተጨንቃ ነበረ። ስለ ልጇ ስለጠፋችም ስለምትወለደው ምናምን እያሰበች እየተጨናነቀች ነበረ። አንቺ ግን ዳጣን ማን ነው ዳጣን እንደዚህ ማወቅ ለምን ፈለግሽ ምናምን ብሎ ናታን ደጋግሞ ጠይቋት ነበር። ለመጀመሪያው የመለሰችለት አንተ እንደምታውቀው በቃ እኔ ሰው አይደለሁ ለክ እንደምታውቀው ነው እንጂ እኔ ሌላ ነገር ኑሮኝ አይደለም ምን ዳጣን ማጣራው አለችው። እንግዲህ በዛ መካከል ሄደ እሱ ተነስቶም ከጌሙ መልስ እየጠበቀችው ነበረ። እንግዲህ አባቷም እንደዛ እንዳልሆነ የነገረችውን በሙሉ ነገራት። ሰው ደውልላትና ዳጣ ትምጣ፣ ዳጣ መታ እውነቱን ትንገረን ለሁለታችን ምናምን እያለችው ነበረ። እንግዲህ ለምንድን ነው እንደዚህ ማጣራት የፈለግሽው ምናምን አለት። ከዛ ኮስተር ብላ እየተናገረችው ነበረ። እንግዲህ አትኮሳተሪ እርግዝናው ነው እንደዚህ የሚያበሳጭሽ ምናምን እያላት ነበረ። በዛ መሀል ደግሞ የልጅሽ አባት በቃ ቀረ ማለት ነው ምናምን እያለ ለመቀለድም ቢሞክር እሷ ሲሪየስ ነች። አንተን ማነው አቤጌልን ተገላገልኩ ስል ደግሞ አንተ ተተካብኝ ወይ ምናምን እያለችው ነበር ማለት ነው። እንግዲህ በዛ መካከል ዳጣን ሲፈልጉ ዳጣ መታ ነበረ። እንግዲህ በመሀል ጠይቀዋት ነበረ። ያው ናታን እንደነገራት ተረዳች። በጣም ደንግጣ ምላሽ አታለች ማለት ነው። ሌላኛውን እንግዲህ ትመልስላችኋለች ወይም ትነግራችኋለች ወይስ ምንድን ነው? እውነት በዚህ ሳምንት በዚህ በኔክስት ክፍል እውነቱ ሁሉም ነገር ድብልቅልቁ ይወጣል አይወጣም አናቅም። ምክንያቱም እንትና ራሱ ዳርዳር እያለ ነበረ። በጣም ብዙ ዳርዳር ሳለ ማነው ስሙ ደረጀ ራሱ ታማኝነት ናት ማለት ነው ላንቺ ምናምን እያለ ሲጠይቃት ነበር ባለቤቱን ማለት ነው። እና እሷም በጣም ብዙ ነገሮች ብዙ መልሶች ነግረዋለች። ከዛ በኋላ ደግሞ አንዳንድ የተረገመ ቀን አለ ብሎ ጠይቋታል ማለት ነው።